ለምን አይወሰድም? የሌሎቹ የኦርቶዶክስ አስተማሪዎች እየተመረጡ ቲክታክ ላይ ስልካቸው የሚቃመው ለምንድን ነው? ጠይቁ። እንደ ሰው ያ የውሃዴንም ታብሌቱንም ስልኩንም ነው ያጨለሙት። ከቤት እየገቡ ነው የሚወስዱበት። ይሄ የሌላ እጅ አለበት ብዬ ነው የማምነው። ብዙ የኦርቶዶክስ ወንድምና እህቶችን ስላነቁ እነሱ ሲገቡ 1000 2000 እስከ 10000 ሰው ቁጭ ብሎ ስለሚያይ ቁጭ ብሎ ሌላ ቤት ብታይ ሱቅ በደረቴ ነው የሚመስለው። ማንም የማይደርስባት ትምህርት እግዚአብሔር ምስክሬ እንደ ኦርቶዶክስ እንደሌላት ኤርሚያስ ራሱ ተናግሯል። በነገረ ክርስቶስ ኦርቶዶክስን የሚያህል ትምህርት የትም የለም ነው ያለ። ኤርሚያስ ቤት ስትሄዱ ምን መሰለ ተጋዳ ላይ ሆናችሁ ነው ምትወጡ ነው። እኔ አሁን መዝሙረ ያሬድ ለኦርቶዶክስ ወንድምና እህቶች ትልቅ አስተማሪ ነው። በጣም ደስ ይለኛል። ዘማርያም፣ እፎይ፣ ዮሐድ፣ ባሩኬ፣ ናቲሻ እስራኤል ዳንሳ ጋር ዳይመንዱን ይዞ መጥቶ ጀለስ ሊያስጸልይ እኔ ራሱ በግል ብጸልይበት ይህን ጉዳይ ደስ ይለኛል። እኔ ራሱ በዚህ ጉዳይ ላይ ከእስራኤል ዳንሳ ጋር ዳይመንዱን አብረን ይዘነው ብንጸልይ እንደ ሀሳብ ደስ ይለኛል። ዘርፍሻም ቸርች እየሰራች ነው። ዘርፌ ቸርች እየሰራች ነው የራሷን። ወይ ፊሽዬ ዘርፌ ለብቻዋ ቸርች እየሰራች ነው። ብዙ ሰዎች የተማሩበት አመት ነው ይሄ። በተለይ የኔ ሽው ሽው ብሎ መምጣት ብዙዎቹን ያነቃበት ጊዜ ነው ብዬ አስባለሁ። ብዙዎቹን አንቅቷል። ብዙ ወይረመነት እያለ ቆም ብሎ እንዲያስብ፣ ቆም ብሎ እንዲጠይቅ እየሄድክ ብራምጣ የሚባለው ነገር እንጂ ስለ እሱ መዳን አለመዳን ደንታ የሌለው ማንነት ያላቸው እንዳሉ አይተናል። እና ያንን ነገር በጣም ደስ ይላል። በጣም 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 ይቺ ህማማት የምትባለው ለኦርቶዶክስ በጣም ወሳኝ ጊዜ ነው። በጣም ያ በጣም ወሳኝ ጊዜ ነው እና የኦርቶዶክስ ልጆች ምንም ብትሆኑ ይችን ሳምንት ጾምክም አልጾምክም ነው እግዚአብሔር ይቅር ባይ ነው። ስለዚህ መቀላቀል ያስፈልጋል። ሌላው ምንድን ነው? በፋሲካ ጊዜ ኮንሰርት አደርጋለሁ ብለህ ፈጣሪውን የፋሲካ ቀን ማንም ሰው ማንኛውም አርቲስት ማንኛውም ኦርቶዶክስ የሆነ አርቲስት አይመለከተኝም። ፕሮቴስታንት የሆነ አርቲስት ማዘጋጀት ይችላል። ጴንጤ የሆነ ዘፋኝ መዝፈን ይችላል። የኦርቶዶክስ ነኝ የምትል አርቲስት ግን የፋሲካ ቀን ምንም አይነት ኮንሰርት እንደማይኖር መናገር ፈልጋለሁ። አይቻልም። ተጓብጠናል። ህዝቡም አይቀበላችሁ። ህዝቡን ለብዙ ዘመን ሸቅላችሁበታል። የፋሲካ ቀን ጾመው ወንድምና እህቶቻችን በፍጹም በፋሲካ ቀን የጭፈራ ቀን አይደለም። ኦርቶዶክስ አትቀበለውም። የኦርቶዶክስ ጠላቶች እንደሆን ትመዘገብና አርት የሚባል ነገር ይናፍቃል። ተግባብተናል። ስለዚህ ያንን ነገር ነው የምናደርገው። የኦርቶዶክስ ወንድምና እህቶች የዛ ቀን በተለይ ኑ በብርሃኑ ተመላለሱ የሚል ተነስቷል የሚል ምን የሚል የኢየሱስ ክርስቶስን ሙሉ ቲክታኩን ደበላልቁት ቲክታኩን ኢየሱስ ክርስቶስ ኦርቶዶክስ እንዴት እንደምታመልከው ታሳየዋል። ሌላው ቁልጭ ይበል፣ ለአፉ ይውደደው። የማይጾምለት የማይሰግድለት
ምንም አይልለት ነው። ኦርቶዶክስ ይሄን በሙሉ 55 ቀን አድርገዋለች ለኢየሱስ ለክርስቶስ ለመድኃኔ ዓለም አድርገዋለች። ስለዚህ እያደረገችውም ነው ሁል ጊዜ ከ365 ቀን 268 ቀን የምትጾምለት ስለሆነ ዘፈን አይቻልም። ሌላ ቀን ትችላላችሁ፣ መብታችሁ ነው። ሌላ ጊዜ የምትፈልጉበት ጊዜ፣ ምክንያቱም አርቲስቶች እንጀራችሁ ነው። አንደርስታንድ አደርጋለሁ፣ በደንብ እረዳቸዋለሁ። ሌላ ቀን አርቲስት ነን እኛ፣ በዛ ነው ላይፋችን። አር ሪስፔክት፣ መብታችሁ ነው። ምክንያቱም ዊ ካን ጀጅ ማድረግ አልችልም። ይሄ የሰውን ህይወት ጀጅ ማድረግ አትችልም እና ያንን ማድረግ ይቻላል። ስለዚህ በፋሲካ ቀን ግን እያንዳንዱ ወንድምና እህቶች በፋሲካ ቀን ምንም አይነት ኮንሰርት እንደማትቀበሉ እርግጠኛ ነኝ። ያንን ነገር ደግሞ በርቱ። ያ ነገር ደግሞ ይሆናል። እግዚአብሔር ይጠብቃችሁ። ትልቅ ስራ ነው። ስለዚህ የኦርቶዶክስ ልጆች ይህን ያደርጋሉ። ደካማ ነዳያንን ያበላሉ፣ እስከማውቀው ድረስ ያበላሉ። ብቻቸውን አይበሉም። በጣም ብቻቸውን መብላት ኦርቶዶክስ ወንድምና እህቶች አይችሉም። የማይችሉበት ነገር ቢኖር አንድ ብቻውን መብላት አይችልም። ስለዚህ ይህ ነገር ደስ ይላል። ሌላውን ቢማርበት ጥሩ ነው። ሌላውን ቢማርበት፣ ሌላውን ቢያይበት። ሌሎቹ አያደርጉም እያልኩ አይደለም። በተጋነነ ደረጃ ግን ኢትዮጵያ ነዳያን አሉ ከተባለ የኦርቶዶክስ ነዳያን ናቸው። የኦርቶዶክስ ሰጪዎች ናቸው ያሉት። ምንም ሳይመርጥ እንትን ነው እንዴ ሳይል ሲረዳ የምታየው በአብዛኛው የኦርቶዶክስ ወንድምና ሌላው አይረዳም እያልኩ አይደለም። ጋራንቲድ ነው ማወራ። በአብዛኛው በደስታ ደስ ብሎት የሚያግዝ የሚረዳ የኦርቶዶክስ ወንድምና እህቶች ናችሁ። ሌሎቻችሁም አላችሁ። ለምትረዱ ተባረኩ፣ ለምታግዙ ተባረኩ። አደራ ባለ ሀብቶች ይሄን የፋሲካን ጊዜ ምንም ለሌላቸው ሰዎች በማገዝ ተባበሩ። በማገዝ ሌላው የሚያስቀኝ አንዳንድ ሰዎች አሉ። ልክ እንደ ጾመ፣ ልክ እንደ ሰገደ፣ ልክ ሲያስቀድስ እንደነበረ ሮጦ ስጋ ቤት የሚጋፋው እሱም ያስቀኛል። ቆም ብላችሁ አስቡ። ምንም ሳትጾም፣ ምንም ሳትጸልይ፣ ምንም ሳትሰግድ አጋስሶች እንደው በፈጣሪ ስጋ ቤቱን አታጨናንቁት። ይሰማል። ፍቱላቸው። ስትበሉ ነው የከረማችሁት። 55 ቀን አጥንት ስትግጡ ነው የቆያችሁትና ፕሊዝ ለሚጾሙት ወንድምና እህቶቻችን ስጋ ቤቱን ለቀቅ፣ ገሸሽ በሉ ፕሊዝ። እንተሳሰብ፣ ገሸሽ በሉ። ለነሱ ወንድምና እህቶቻችን ሲጾሙ ሲጸልዩ ስጋ በአይናቸው ሲሄድ ለነበረ ምን ያህል ስጋ ሰው እንደሚወድ ታውቃላችሁ? ሀበሻው ነው ምን ያህል ስጋ እንደሚወድ ታውቃለህ? ከዛ ከምትወደው ነገር ትተ ለጌታዬ ነው በቃ ስጋዬን ላድክም ብለህ የምታረገው ነገር እንደቀላል እግዚአብሔር ለሱ የሚደረገውን በሙሉ ክርስቶስ ለሱ ተብሎ የሚደረገው በረከት ለሹሉቃ ብሎ የሚደረግ አይደለም። ጾሙ፣ ስግደቱ፣ ጸሎቱ ለክርስቶስ። ስለዚህ ያንን ሁላ ለሚያደርጉ ወንድምና እህቶቻችን እባካችሁ ስጋ ቤቱን ልቀቁላቸው። ከስጋ ቤቱ ትንሽ ገሸሽ ብትሉ እንደ ሀሳብ 1 ሳምንት ስጧቸውና ከዛ በኋላ ተጋፏቸው። ሌላው የደረሰኝ መረጃ አለ ወንድምና እህቶቼ፣ ትራንስፖርት ለምትጠቀሙ ፐብሊክ ትራንስፖርት በጣም ብራችሁ፣ ስልካችሁ፣ ምናችሁ እየተዘረፋችሁ ነው። ይሁን እያደርስልን ይህን መሴጅ ተብዬ ነው። ሰልፍ ላይ ቆማችሁ ሰልፍ አዝሏችሁ ስራ ለመሄድ በምትታትሩበት ጊዜ ላጥ አድርገው የሚወስዷችሁ ከባባድ ሚዛን ዘረፋዎች አሉ።
ከባድ ዘራፊ እና ብችሉ ሴቶች እህቶቻችን የብረት ቦርሳ ብትገዙ እንዳሳብ የብረት ቦርሳ ወይ የሆነ ነገር ካላረጋችሁ በተለይ ለእህቶቻችን ከባድ ነው። ሄድፎን ማድረግ አዲስ አበባ ውስጥ አትችሉም። ሄድፎን አድርገ ማውራት አትችልም አዲስ አበባ ውስጥ። እጅግ ያሳዝናል። ያለችበት የሀገሪቷ ችግር ነው እና ስክራይዝ ከባድ ኬዝ ነው እና እህቶቻችን በተለይ ይዘረፋሉ። ይቺን ሰሞን በደንብ ጥንቃቄ አድርጉ። ያ እሱን እባካችሁ በጣም ትራንስፖርት ላይ የምትዘረፉ እህቶች ያለን እግዚአብሔር ይሁናችሁ። በተለይ እህቶቻችን ነው የሚዘርፏቸው። እህቶቻችን በኃይለኛው ትራንስፖርት ሊጠቀሙ ሲሉ ትሬን ላይ፣ ባስ ላይ ኤኒቲንግ ሙጭልፍ ይደረጋሉና ያሳዝናሉ። እና እህቶቻችን ወንድሞቻችንም እንደዚህ፣ ግን በብዛት እህቶች ላይ ነው። ጎረምሳ ስትሆን ይፈራሃል፣ ሊዘርፍ አይመጣም፣ ተቀጠቅጠዋለን። እህቶች ሲሆኑ ግን ምንም ማድረግ አይችሉም። እና ደግሞ የሚገርሟችሁ በሴቶች መጥቷል ዘረፋ። በሴቶች በጣም ያማረባት ደስ የምትል አይፎን የያዘች ምናምን የምታዘናጋ ቷ አርጋ የምትሄድ ሴት ሌቦች አሉ። እሱንም ተጠንቀቁ ቤተሰብ። ከባድ ኬዝ ነው ኢትዮጵያ ላይ ያለ። ኢትዮጵያ ላይ መኖር ራሱ በራሱ ሲኦል አይደለም? ግን ፈጣሪ እንዲሁ ገነት ምናምን አያስገባም? እውነቴን እኮ ነው። እግዚአብሔር ምስክሬ፣ ኢትዮጵያ ስለኖርክ የሆነ ገነት ምናምን የሆነ ቦታ ሀዘኔታ የለውም ፈጣሪ እንደው ቢያዝን። እግዚአብሔር ምስክሬ እኮ ነው የምለው። በጣም የሲኦል ዓለም ነው። እንደው አዝኖ የሆነ እናንተማ ተሰቃይታችኋል፣ በቃችሁ፣ እዚህ መኖር ራሱ ምናምን ብሎ የሆነ ቦታ ምናምን አያዘጋጅም። ጌታ ያዘጋጃል ብዬ ያስባለሁ። በእውነት ተሰቃይተዋል እንዴ። ራስን ልታጠፋ ሄደ ገመድ ራሱ ውድ ነው፣ 70 ምናምን ብር ነው የምትገዛው። ራሱን ለማጥፋት ሄዶ ሽፍታዎች የሚገሉበት ሀገር እኮ ነው ያለ ነው። በሰላም ራስን ማጥፋት ራሱ አይቻልም እኮ ኢትዮጵያ ላይ። ራሱን ሊያጠፋ ገመድ ይዞ ወደ ጫካ እየገባ ሽፍታዎች በሉት። ሽፍታዎች አግኝተው ደፉት። ያውን ከባድ ኬዝ። ኢትዮጵያ በጣም ይከብዳል። እኔ ህዝቤን በጣም ወዳለሁ። እግዚአብሔር በሚያውቀው ኢትዮጵያውያን እንደው ሰላም ቢሰጠን፣ አንድነት ቢሰጠን በጣም ትልቅ ነገር እንደርሳለን። በጣም እንደርሳለን። በጣም እዚህ ጋር ለወንድሞቻችን ቻሌንጅ ጀምሩ ብላችኋለን። የውሃድ ባሮኬ ምናምን እነሱ ሲጠይቁ ከባለቤቱ ካልመጣ ምንም ነገር አይደረግም። ለማንኛውም ነገር ባለቤት ወሳኝ ነው። እኔ ይሄ ነገር ያስፈልገኛል ያለ ወገን ካለ አዎ ይደረጋል። ካላለ አላለም አንድ ሰው ገባ። አሁን ወንድማችን ዮሐድ አልኩኝ። አረ ስሙን ጥሩልኝ። ያ እነሱ መጥተው የውሃድም ሆነ ደሜ እግዚአብሔር ይስጣችሁ እንደምንም 800,000 ያልፈናል። ባሮክም ሆነ ወንድማችን ደምዬን ተባብራችሁ አግዛችሁልኛል። እግዚአብሔር ይጠብቃችሁ። በጣም ነው የማመሰግነው። ደሜን ተፋልጠን 800,000 ምናምን አስገብተነዋል። እግዚአብሔር ይስጥልኝ። ሌሎቹ የውሃድም ሆነ እፎይም ሆነ እንዲሁም ባሮኬ እንዲህ አይነት ችግር አለብን አግዙን ካሉ ኦፍኮርስ ወንድሞቻችን ናቸው።
ኦፍኮርስ ይታገዛል። ምንም ጥያቄ የለው፣ ይታገዛል። ምክንያቱም በብዛት የኦርቶዶክስ ልጅ ሲያግዝ የሚውለው ለሌላ ሲያግዝ ይውላል። የኦርቶዶክስ ልጅ ሼም አለው፣ ወጥቶ ለመጠየቅ በጣም ይቸግራል፣ ይፈራል። ምክንያቱም አሁን ይቺን እንዲህ ልባል ነው ይላል። ሼመኛ ነው። ሌላው ገገማ ይመጣ አምጡ ነው የሚለው። ሌላው ገገማ እግዚአብሔር ምስክር። ያ የውሃድንም ዘርፈውታል ነው የሚሉኝ። የውሃድ ተዘርፏል፣ ባሮኬ ተዘርፏል። ባሮኬን የዘርፉት እንዴት እንደሆነ ልንገራቸው። ይቅርታ ይህን ሚስጥር ስላወጣው ባሮኬ የኔ አባት ይቅርታ። ታሞ ተኝቶ የሆነ ነገር ታሞ ተኝቶ ሰርጀሪ አድርጎ ስልኩን በመስኮት ገብተው ነው የወሰዱበት። በመስኮት ታመ እንኳን ማተኛበት ሀገር ላይ ነው ያለው። በመስኮት እግዚአብሔር ምስክሬ። የባሮኬ እንደው በዚህ አጋጣሚ ባሮኬን የምትወዱ ወንድሞች ካላችሁ፣ እህቶች ካላችሁ፣ ትርፍ ስልክ ካላችሁ ኢትዮጵያ ላይ የምትኖሩ ወይም ሌላ ቦታ የምትኖሩና የሆነ በዜላ አድርጋችሁ ገንዘብ ሰጣችሁ ስልክ እንዲገዛ ማድረግ የምትፈልጉ ካላችሁ እኔን እምቢ አለኝ ይሆንዬ አይሆንም ብሎ እንትን ብሎኛል። እና ካላችሁ ባሮኬን እባካችሁ ስልክ ይቅርታ፣ ባሮኬ መናገር ስላለብኝ ነው። ባሮኬን ወስደውበታል። ፖለቲካ ስንት የሚዘረፍ እያለ የታመመበት ቦታ ላይ ስልኩን መውሰድ ከምን ጋር የተያዘ ነው? እነዚህ ሰዎች በስልክ ገብተው ነው ስለ ኦርቶዶክስ የሚመሰክሩት። ትልቁ እነሱን አይፈልጓቸውም፣ ስልካቸውን ነው የሚወስዱት። እና ስለ ኦርቶዶክስ ብዙ የሚመሰክሩት ደስ የሚል ነገር አላቸው። ያን ላይ ፎከስ አድርገው ስለሚሰሩ ስልካቸውን ነው የሚዘርፏቸው እየቀደሙ። የውሃድንም እፎይንም ባሩኬንም ስልካውን። ስለዚህ የኦርቶዶክስ ወንድምና እህቶች ስልኩ ውድ አይደለም። ይሄን ነገር ማገዝ አለባችሁ፣ ማገዝ አለብን። ያ እንዳይሰብኩ ስልካቸውን ነው የሚዘርፏቸው በየጊዜው። በቃ አፈላልገው እና ምን ያህል ተጽዕኖ እንደፈጠሩ ምን ያህል ትልቅ ነገር እያስተማሩ እንደሆነ በዛ ታያላችሁ። የሌሎቹ ለምን አይወሰድም ጥያቄ ነው። ለምን አይወሰድም? የሌሎቹ የኦርቶዶክስ አስተማሪዎች እየተመረጡ ቲክታክ ላይ ስልካቸው የሚቃመው ለምንድን ነው? ጠይቁ፣ እንደ ሰው ጠይቁ። ለምን ኦርቶዶክስ እንድትሸፈን ትፈልጋለች? እንዳታስተምር ወንጌሏን ልጆቿ እንዳያውቁ ትፈልጋለች። ያ የውሃዴንም ታብሌቱንም ስልኩንም ነው ያጨለሙት። ከቤት እየገቡ ነው የሚወስዱበት። ይሄ የሌላ እጅ አለበት ብዬ ነው የማምነው። የሌላ እጅ በደንብ አለበት። ስለዚህ ያቺ ነገር መስተካከል አለባት። ያ ነገር መስተካከል አለበት እና አደራ የተዋህዶ ልጆች በዚህ ነገር ተረባርባችሁ አይፓዱንም ሴልፎኑንም አደራ በውስጥ መስመር ሰላም ብላችሁ ግዙላቸው። አቅም ደግሞ አላችሁ፣ ለበረከትም ጭምር ነው። የእነዚህ ወንድሞቻችን ስልክና አይፓድ በየጊዜው የሚዘርፏቸው፣ ላፕቶፕ በየጊዜው የሚዘርፏቸው የተለየ ነገር አለ ወይ? አለ። ብዙ የኦርቶዶክስ ልጆችን ስላነቁ፣ ብዙ የኦርቶዶክስ ወንድምና እህቶችን ስላነቁ እነሱ ሲገቡ 1000 2000 እስከ 10000 ሰው ቁጭ ብሎ ስለሚያይ ቁጭ ብሎ ሌላ ቤት ብታይ ሱቅ በደረቴ ነው የሚመስለው። አሁን እንደ ወንድም ለፕሮቴስታንት ወንድምና እህቶቼ ልንገራችሁ፣ አንድ ላይ ሆናችሁ የምትሰብኩት መቼ ነው? ሱቅ በደረቴ ናችሁ እኮ። እግዚአብሔር ምስክሬ። የግል ጥቅም እንጂ ስለ እምነታችሁ ደንታ የላችሁ። አሁን ለምሳሌ የኦርቶዶክሱ አንዱ ገባ ከተባለ ሙሉ እዛ ነው የሚገባው። ለምን? ፎከሱ እምነቱ ላይ ነው፣ የግል ጥቅሙ ላይ አይደለም። አንድ ኦርቶዶክስ ገባ ከተባለ አስተማሪ አኬ ገብቷል ዝጉ ይባላል። ደስ ብሎት የኦርቶዶክስ ልጅ እዛ ዱቅ ይልና ይማራል። እዚህ ግባ ፕሮፌት ጭብሳ፣ ፕሮፌት ጨጨብሳ፣ ፕሮፌት ሹሉቃ ምናምን ተባብላችሁ ወንጌላዊ ገለመሌ እንትና ገለመሌ ትባላለች።
ይባሉና እንደ ሱቅ በደረቴ ተሸንሽነው 10 ሰው ይዘው ቁጭ ሱቅ በደረቴ 10 ሰው ግቡና ያዋቸው። ራሳችሁን ታዘቡ ራሳችሁን። ፍቅር የሚጀምረው ከአንድነት ነው። ፍቅር ከአንድነት ይጀምራል። ስለዚህ ኦርቶዶክስ ቤት ብትገባ አሁን መዝሙረ ዳዊት ከፍቷል ከተባለ መዝሙረ ያሬድ ይቀርታ መዝሙረ ያሬድ ከፍቷል ይባላል። እልም አክሊለ ከፍቷል፣ አክሊለ ጋር ሂዱ። ዮሐድ ገብቷል፣ ዮሐድ ጋር ሂዱ ነው የሚባለው። እና ይሄ ምንድን ነው? የመከባበር የአንድነት ዓላማው ለአንድ ነገር መሆኑን ያሳያል። ይኸው የፕሮቴስታንት ወንድሞቼና እህቶቼ ሱቅ በደረቴ ከፍተዋል። እያንዳንዱ ሱቅ በደረቴ ነው ያለው። እያንዳንዱ ለብቻው 10 ሰው ይዞ ዱቅ ይልላል። ስለዚህ ወንጌልን ሳይሆን ዓላማው ራስን ማሳወቅ ላይ ነው። ተማሩና የምትወዱት አስተማሪ ካለ የራሳችሁ አስተማሪ ትመርጡና ያ ሰው በደንብ አድርጎ ወንጌል ይስበካችሁ። እንደ ሀሳብ ነው የምነግራችሁ። እንደ ሀሳብ ምንድነው ማድረግ ያለባችሁ እናንተ? የሆነ የምትወዱት አስተማሪ ቀን ትሰጡና አንዱን ቀን የሆነ ሰው፣ አንዱን ቀን የሆነ አስተማሪ፣ አንዱን ቀን የሆነ አስተማሪ፣ አንዱን ቀን የሆነ አስተማሪ ታደርጉና ወንጌሉን ማስተማር። ወንጌል ሳይሆን አሜን ብቻ ነው የማርፈው እኔ። አሜንና ሲያስለፈልፏቸው ነው የማየው። እናም ሰውም ትንሽ ግራ ስለተጋባ ለእናንተ ቤቶች ብዬ ነው ይህን የምለው። አሜን እንትን ይሆንልሃል የሚባል ጭውቴ ይቅርታ አድርጉልኝ፣ ጀበና ይዞ ይመስሉኛል ሳስበው ራሱ። ይቅርታ የሆነ ጀበና ይዞ ምናምን ነገር አቦ ገለመል የሚባሉ አሉ አይደለ? እንደ ታምራት ገለታ አይነት እንዲሆንልሃል ይለዋል። በቃ ይሄ ወንጌል አይደለም። ወንጌል አይደለም። ወንጌል የክርስቶስ ቃል ነው። እሱን ተሰብከዋል። የኔ አባት ይሆንልሃል፣ እንደዚህ ይሆንልሃል አይነት ጭውቴ ነው የምታየው በብዛት። እና የሆነ ቤት ገብተህ የሆነ ጠንቋይ ቤት ገብተህ እንደሚጮል እንትን ይዘና እንዲሆንልሃል አይነት ጭውቴ ነው። እና ጥንቁልና ነው የሚመስለኝ፣ ጥንቁልና። እና ያ ነገርን ብታስተውሉ፣ እንደ ሀሳብ አንድ ሆናችሁ ብትሰብኩ፣ ትምህርቱን ብታስተምሩ፣ ይሄ ይሆንልሻል ይሳካልሻል ምናምን እሷ ብትቆይ እና ትምህርቱ ላይ ሞር ፎከስ ብታደርጉ ጥሩ ነው። ስለዚህ የተዋህዶ ልጆች ለዮሐድም ለእፎይም እንዲሁም ደግሞ ወንድማችን ባሩኬ ላፕታፓቸው ብትል ተዘርፏል። ስልካቸው ብትል ተዘርፏል። ታብሌታቸው ብትል ተዘርፏል። ስለዚህ የምትችሉ ኦርቶዶክሳውያን ወንድምና እህቶች አገጫጭታችሁ ለእነዚህ ወንድሞች፣ እነሱ አልጠየቁም፣ ግን ከክርስትና የሚጠበቅ ስለሆነ ያንን ግዙላቸው። ያንን በማድረግ ወንድሞችን ማኩራት፣ ለካ የሰራነው ስራ ፍሬ አፍርቷል ብለው እንዲያደርጉ ማድረግ ነው። ያ ነው መሆን አለበት ብዬ የማስበው። ያ ነው እንዲሆን የምፈልገው እና ያንን አድርጉ ወገኖች። ያንን በማድረግ ተባበሩ። እሺ፣ በደንብ በቃ ሶሻል ሚዲያ ላይ ስልካቸውን በመንጠቅ ነው፣ አይፓዳቸውን በመንጠቅ ነው፣ ምን በማድረግ ነው እንዳያስተምሩ የሚያደርጓቸው። ያንን ነው ምትለው። አዎ፣ ሰላም መሐመድ፣ ደህና ነኝ። ሰላም መሐመድዬ፣ እንዴት ነሽልኝ? ሰላም መሐመድዬ፣ ሁሉ ሰላም። ከኔ ቤት አጠፊ የምትመችኝ እኮ ይሄኔ ቀለሜ ብዙ ነገር ያስተምርሻል። አንቺ የምትማሪው እኔ ቤት ጋዝ ይልሻል። የቀለሜ ትምህርት አይደል? ጋዝ ስለሚልሽ እኔ ቤት ከችት ያለሽ። ሰላምዬ፣ ይመችሽ። እኔ በጣም ነው የምትመች።
ጋዝ ይሉሻል። አይመቹሽም ማለት እንደዛ ነው። ሌላው እንደ ሀሳብ ሰላሚና አድርሽልኝ። ሰላሚና የምታደርሽልኝ ምንድን ነው? ለቀለሜ እስቲ በክርስቶስ ትምህርት ላይ በደህንነት ትምህርት ላይ ከመዝሙረ ያሬድ ጋር ለምን እንደ ሀሳብ የማን ክርስቶስ ትክክለኛ እንደሆነ የማን ትምህርት በክርስቶስ ላይ በነገረ ክርስቶስ ላይ የማን ትምህርት ትክክለኛ እንደሆነ ለምን አይወያዩ? እንደ ሀሳብ ለምን አይወያዩ? መዝሙረ ያሬድና ኤርሚያስ አበበ ቀለሜ ሲባል ስለሚከፋው ኤርሚያስ አበበና መዝሙረ ያሬድ ኤኒታይም በነገረ ክርስቶስ ዋናው ትምህርት ነገረ ክርስቶስ ነው አይደል? መዳኛ ትምህርታችን ዋናው ትምህርት በክርስቲያን የተባለ ትምህርቱ ነገረ ክርስቶስ እሱ ነው የሚያድነ። በሱ ትምህርት ላይ በነገረ ክርስቶስ ላይ ለምን ኤርሚያስ ተናገር እውነቱን ለምን ከመዝሙረ ያሬድ ጋር የሆነ ቤት ቴዲ ቤትን ፍትሃዊ ነው ብሎ ያስባል እና ለምን ተገናኝተው አይወያዩ? ኦርቶዶክስ አትፈራ። በነገረ ክርስቶስ ትምህርት ከማንኛውም ጋር ብታመጡ ኦርቶዶክስ አትፈራ። ለምን? ጽድት ያለ ትምህርት አለ። ጽድት ማንም የማይደርስባት ትምህርት እግዚአብሔር ምስክሬ እንደ ኦርቶዶክስ እንደሌላት ኤርሚያስ ራሱ ተናግሯል። በነገረ ክርስቶስ ኦርቶዶክስን የሚያህል ትምህርት የትም የለም ነው ያለ። ራሱን ጠይቁት፣ አልዋሽ። ስለዚህ እንደ ሀሳብ በነገረ ክርስቶስ ላይ መነጋገር፣ ከዛ በሌሎች ላይ ይቻላል አይቻልም? መነጋገሩ፣ መወያየቱ፣ መማማሩ። ስለዚህ ያንን ነገር እንደ ሀሳብ ሰላሚና አድርሽልኝ። ሰላሚና ሂጅና ሙልጭ አርጎ ነው። ታዲያ ነገረ ክርስቶስ እኮ አብ ወልድ መንፈስ ቅዱስም አለው። አታቂም እንዴ? ሰላሚና አላስተማሩሽም? አያስተምሩሽም? መዛ ቤት ትምህርት የለም። እንደኔ ላስላስ ብቻ ነው ያለው። ትምህርት የለም። ዝም ብለው ነው አሜን አሜን የሚያስብሉሽ። እናቱ የለም። እሺ ሌላስ? አዎ እዛ ቤት በነገራችን ላይ ስትሄዱ ጥሩ የገድል ተማሪ ሆናችሁ ትወጣላችሁ። ኤርሚያስ ቤት ስትሄዱ ምን የመሰለ ተጋዳ ላይ ሆናችሁ ነው የምትወጡት። ተጋዳ ላይ ነው የምትሆኑት። አባቴ ተጋዳ ላይ ሰላም ተብለሽ ትወጫለሽ እናቱ እንጂ ስለ ክርስቶስ አውቀሽ ስለ ክርስቶስ ተምረሽ በወንጌል ተደስተሽ ምናምን ነገር አትወጭም። ምክንያቱም ሞር ፎከሷ ኦርቶዶክስ ክርስቶስ ላይ ነው ፎከሷ። ሰው ይመስለዋል እና ሞር ፎከሷ ግን ክርስቶስ ላይ ነው። ደስ በሚል ሁኔታ ፎከሱ እዛ ላይ። እውነቴን ተጋዳ ላይ ሆነ ነው የምትወጣው። ስለ ገድል ተምረ ተጋዳ ላይ ኩምሳ ነው የምትሆነው። ጀለሴ ለማንኛው እያየን ነው። ሌላ ምን አዲስ አለ? ቤተሰብ ምን አዲስ አለ? ዊ ዶንት ኢቭን ኖ። አብዛኛው የተዋህዶ ወንድምና እህቶች እግዚአብሔር በሚያውቀው አያውቅም። ምክንያቱም ፎከሱ ማን ላይ ነው? ክርስቶስ ላይ። ከዛ በአብዛኛው በተጠይቀው እንደ አጋዥ የሚያደርገው ደግሞ አለ። ትላንትና
መጽሐፍ ቅዱስ ሳነብ የደነገጥኩት ነገር አለ። ትንቢተ ኤርምያስን እያነበብኩ ነበርና ምዕራፍ 7 ላይ አስደንጋጭ ነገር አለ። ስለ እግዚአብሔር ዘላለማዊ ምርጃ ተናግሮ ቀልቤን የተገፈፈው እና አስተማሪ እንደሚያስፈልግ ገባኝና እኔ ወንድሞቼን ጠይቃለሁ። እግዚአብሔር ይስጣቸው እነ መዝሙር ያሬድን ምናምን ጠይቃለሁና ስለ ዘላለማዊ ነገር በሚለው ቴንክ ዩ እና ትንቢተ ኤርምያስ ምዕራፍ 6 እና 7 ብታነቡ ትደነግጣላችሁ። ልክ ዕብራውያን ምዕራፍ 7 ላይ ስለ ኢየሱስ ክርስቶስ እንዳለው እግዚአብሔር እዚህ ጋር አለና እግዚአብሔር በምልጃው እያማለደ እንደነበረ ይናገራል እና ያስደነግጣል። ስለዚህ ትርጉሙን ማወቅ ትምህርቱን መውሰድ ተገቢ ነው ብዬ አስባለሁ። እንደዛ አይነት ነገሮች አሉ እና አሁን ይቺን ሰሞን እቺ ትምህርት በጣም ወሳኝ ናት። ሕማማትን አደራ። የኦርቶዶክስ ልጆች ኮንሰርት የለም። ይሄ የታወቀ ነገር ነው። ኮንሰርት ቆሟል። ኮንሰርት ቆሟል። ለቢቱ ኮንሰርት ቆሟል። ስለዚህ ሌላ ጊዜ መብታቸው ነው፣ እንጀራቸው ነው፣ ስራቸው ነው። ማንንም ጄጃ አናደርግም። ሌላ ቀን ማንም መዝፈንም መጫወትም የፈለገውን ማድረግ ይችላል። ሃይማኖቱን የሚወድ ኦርቶዶክስን የሚወዳት የኦርቶዶክስ ልጅ ግን ኮንሰርት አዘጋጀው በፋሲካ ቀን። ያ ትንቢተ ኤርምያስ ምዕራፍ 6 እና 7 ላይ በጣም ደንግጬ ያለው አንብቤው። እንዲያውም እዚህ ላይ ያለ ቆይ አንዴ ከኋላ ላድርገውና ስክሪንሻት አድርጌዋለሁ። እዚህ ጋር ይህን ላንሳው። ቆይ አባቶቻችሁ ከግብፅ ምድር ከወጡበት ቀን ጀምሮ እስከ ዛሬ ድረስ በየዕለቱ እየማለድኩ ባሪያዎቼን ነቢያት ሁሉ ልኬያቸው ነበር ይላል እግዚአብሔር ነው ይህንን የሚለው። አባቶቻችሁ ከግብፅ ምድር ከወጡበት ቀን ጀምሮ እስከ ዛሬ ድረስ በየዕለቱ እየማለድኩ ባሪያዎቼን ነቢያት ሁሉ ልኬባችሁ ነበር ይላል። ነገር ግን አንገታቸውን አደነደኑ እንጂ አልሰሙኝም፣ ጆሮአቸውንም አላዘነበሉም። አባቶቻቸው ካደረጉት ይልቅ የባሰ አደረጉ ይላል እና ያስደነግጣል እምላችሁ። ለዛ ዝም ብለን አንፈታውም የምለው ለዛ ነው። ይህንን አሁን ዕብራውያን ምዕራፍ 7 ላይ ብታነቡት እንደዚህ የሚል ተመሳሳይ ቃል አለ። ተመሳሳይ ቃል አለ። ኤኒዌይስ ምን ልላችሁ ፈልጌ ነው፣ ሁሉንም ከአስተማሪ ስር ቁጭ ብለህ ተማር ስትል ኦርቶዶክስ ልክ ናችሁ፣ ተባረኩልኝ ለማለት ፈልጌ ነው። ቁጭ ብለህ ተማር የሚባለው የኦርቶዶክስ ነገሯ ትክክለኛ አባባል ነው። ቁጭ ብለህ ተማር። አሁን አንዱን የፕሮቴስታንት ወዳጅን ባስገባው ዝም ብሎ ይዘባርቃል ገብቶ። ይሄ ማለት እኮ የሚመስለኝ ይልና ማንንም መጠየቅ አይገባውም፣ ይተነትነዋል። የሚመስለኝ ይሄ ማለት ሊል የፈለገው ምናምን ይቀደዳል። ማን ነገረ፣ ማን አስተማረ፣ በምን ተማርክ ብትለው በቃ እንደዛ ዋሻው ቤተሰብ ስለዚህ ከባድ ኬዝ። ስለዚህ ቁጭ ብሎ ከሚያውቁ ሰዎች መማር ተገቢ ነው። እኔ አሁን መዝሙር ያሬድ ለኦርቶዶክስ ወንድምና እህቶች ትልቅ አስተማሪ ነው። በጣም ደስ ይለኛል። ዘማርያም፣ እፎይ፣ ዮሐድ፣ ባሩኬ፣ ናቲሻ፣ ጋዲሳ እነዚህ ወንድሞች
እጅግ በሚያኮራ መልኩ ደስ ይላል። ከጥቅሶች ሁሉ የፕሮቴስታንት እህቶች የማይወዷት ሴት ልጅ በአደባባይ አትስበክ ባሏን ትጠይቅ የሚለው አኬማል እንዲሁ ተቀዶ ቢወጣ ደስ የሚላቸው ጥቅስ እንደው ቢችሉ ቀስ አድርገው እሷን ጥቅስ በክብሪት ቢያነዷት ደስ ከሚላቸው ጥቅስ እሷን ጥቅስ ጳውሎስ የሚደብራቸው እሱ ጋር ብቻ ነው። ሴት ልጅ በዝግታ ትማር፣ በአደባባይ ከምትሰብክ ፀጉሯን ትላጭ ብሎ ጉሮሯል። እጅን ጥቅስ በጣም ፕሮቴስታንት ቤት ትጠላለች። ትርጉም የማይሰጡበት ቤት እሱን ቀጥታ የማይመልሱላቸው ከባድ ነው። ግን ይሁን እስቲ ይሁን። ቤተሰብ ጥሩ ነው፣ ለጤና ጥሩ ነው። ቤተሰብ እኔም በሆን አልዋሽም። ውሸት ምንም አያረግም። እስራኤል ዳንሳ እጋ በዳይመንድ ሊያስጸልይ ይመጣል። አንድ ጀለስ እግዚአብሔር ይስጠው። እስራኤል ዳንሳ ጋር ዳይመንዱን ይዞ መጥቶ ጀለስ ሊያስጸልይ ሰብታችሁ ልጅ አለ ይጉድ። እግዚአብሔር ምስክሬ። እስራኤል ዳንሳ ጋር አሁን በቅርቡ መግለጫ ሰጣለሁ ብለዋል። እስራኤል ዳንሳ ዳይመንዱን ይዘው መጣ። ኃይለኛ ዳይመንድ ከ10 ሚሊዮን በላይ የሚያወጣ ዳይመንዱን ይዘው መጣ ሊያስጸልይ። እስራኤል አሜን ሃሌሉያ እኔም አልምርህም የኔ አባት፣ እኔም ልንገር፣ አንተን አሳሳትከው ወስደ 10 ሚሊዮን ብር ዶላር የሚያወጣ ወደ 60 ሚሊዮን ነው ምናምን። በጣም አስደንጋጭ። አረ ላዳምጥ አልችልም። እኔም ብሆን አም ሶሪ ይቅርታ፣ እኔም ብሆን አልሰጥህም። እንዴ ያማል እንዴ? ስንት ብር ነው? 60 ሚሊዮን ያላችሁኝ? እሺ 60 ሚሊዮን ብር የሚያወጣ ዳይመንድ ጀለስ አምጥቶ ጸሎት እንዲደረግበት፣ ይሄ ትክክለኛ ነው። ከዛ እስራኤል ዳንሳ ጸለየበት። ልክ ነው። አምጥታ ዳይመንድ ሰጠኸው እና ምን ሊያደርግበት ነበር ዳይመንዱ? አረ ይመች እስራኤል ዳንሳ፣ እግዚአብሔር ይስጥ። ይሄ የጽድቅ ስራ ነው የሰራው። ጀለሴ የጽድቅ ስራ ነው የሰራው። በጣም እኔ ራሱ በግል ብጸልይበት ይህን ጉዳይ ደስ ይለኛል። እኔ ራሱ በዚህ ጉዳይ ላይ ከእስራኤል ዳንሳ ጋር ዳይመንዱን አብረን ይዘነው ብንጸልይ እንደ ሀሳብ ደስ ይለኛል። ኦ የስ ከእስራኤል ዳንሳ ጋር እኔ በዚህ ጉዳይ ከእስራኤል ዳንሳ ጋር ነኝ። የ60 ሚሊዮን ብር ዳይመንድ ይዘህ መጥተህ እንጸልይ ብትለኝ በደንብ ነው የምጸልየው። ተመስገን ጌታ ሆይ፣ በሕይወት የማላገኘውን ነገር እጄ ላይ ስላመጣህልኝ አመሰግናለሁ። ጌታዬ ሆይ በጣም አመሰግናለሁ። አትሩጥ አንጋጥ የሚለው መጽሐፍ አንብቤዋለሁ። ተመስገን። እኔ በእስራኤል ዳንሳ አልፈርድም። እዚህ ጋር ከባድ ኬዝ ወዬ ውሻዬ እስራኤል ዳንሳ እዚህ ጋር እግዚአብሔር መሰክሬ አሳስታችሁታል። ግደለኝ።
እኔ የማረገው ነው። ሌላም ቄስ ብታመጣ የሚያደርገው ነው። ማንም ቢመጣ የሚያደርገው ነው። 60 ሚሊዮን ብር እጅ ላይ ተቀምጦ ጸልይበት ከተባልኩ እሰልበዋል። ማንም አንወሻሻ ቢተርፈው ነው ሰውዬው ይዞ የመጣው። ምን ልታረግ ይዘህ መጣ እንዴ? የ60 ሚሊዮን ብር ዳይመንድ ይዘህ መጣ። ጸልይልኝ ለበረከት ቀላል ጸልያለሁ ካላችሁ በዚህ አጋጣሚ የ60 ሚሊዮን አልፈልግም። ቤተሰብ የ10 ሚሊዮን በደንብ አድርጌ ልጸልይላችሁ። ጥሩ ነው ለበረከት እንዲሆናችሁ ልጸልይላችሁ። አምጡልኝ በደንብ ልጸልይላችሁ። እኔ እስራኤላን ዳንሳ አላጠፋ ምንም ጥፋት የለበትም። እግዚአብሔር ምስክሬ ጥፋት የለበትም። አምጥተህ ይሄን ያህል ብር ነው የሚሸጠው ብለኸኝ ዘግበኸኝ ጸልይልኝ። እሺ አባቴ። ሰው በ30 ዲናር ክርስቶስን ይሸጣል። አንተ እስራኤል ዳንሳ ጋር 60 ሚሊዮን ይዘህ ትመጣለህ። ኧረ አድናቂ ነኝ። በ30 ዲናር ክርስቶስ እየተሸጠ ለ60 ሚሊዮን ጸልይልኝ። አረ እኔም ፕሊስ እንድጸልይበት አምጡልኝ ዳይመንድ እንድጸልይበት። ይሄ አልዋሽማ፣ ውሸት በጣም ይደብራል። ውሸት በጣም ያስጠላል። እና እስራኤል ዳንሳ ታንኪዩ፣ ይሄ ጥሩ ነው። ሌላም ያላችሁ ልጸልይበት። የሆነ ደግሞ ዛሬ የሰራው ቪዲዮ አለ በጣም ደስ ያለ። ትላንትና ዛሬ አለ ኤፕሪል መጋቢት 2 ነው ብሎ ጻፈ በስክሪፕቶ። ነገ ደግሞ ማክሰኞ ነው አለ። ሮብ መጋቢት 3 ነው ብሎ ጻፈ በስክሪፕቶ። ከዛ መጋቢት 5 ብሎ 4 አለፈውና መጋቢት 5 አርብ ነው። እና በእነዚህ 3 ቀናት ውስጥ ለምትፈልጉት ነገር ልጸልይላችሁ የምትፈልጉ በውስጥ መስመር አናግሩኝ። እግዚአብሔር ምስክሬ ፌስቡኩ ላይ ነው ያለ። ጀለስ ኧረ እስርሽ ግን ይመቸኛል። እኔ ቤተሰብ ነው እስራኤል ዳንሳ። ሚያዝያ ነው መሰለኝ እና በዚህ ቀን ልጸልይላችሁ። ቀኑን አያችሁት? የምትፈልጉን ነገር ይሆንላችኋል። ጌታ ይባርካችሁ ብሎ ወጣ። ደስ ይላል። እስራኤል ዳንሳ በጣም ጀለስ ነው። ዳይመንድ እኔ ካንተ ጋር ነኝ፣ ከጎን ቆማለሁ። ጠበቃ ካስፈለገ አለው። እስራኤል ዳንሳ ጠበቃ ብራዘር አለ። 60 ሚሊዮኑን እንተሳሰባለን እንደ አንድ ብራዘር። አይመስላችሁም? ቤተሰብ እንደ አንድ ኢትዮጵያዊ ወንድም 60 ሚሊዮኑን ይዘነው እንጸልይበት። ኧረ 10 ሚሊዮን ይበቃል። 10 ሚሊዮኑን ይዘነው እንጸልይበት። ምን ይመስላል? እስርሽ እኔ ወንድም ነኝ። ምንም ቢሆን 8 ወር ጀለስ ነበርኩ። ስለዚህ ለ8 ወሩ 10 ሚሊዮን ብንተሳሰብ እንዳሳ ሰውን ጨልፈው ጨረሱት። አሁን ሰው ተሳቋል። ቸርች አይሄድም። ተዘርፎ አልቋል። አባቴ በተለይ ገስት ሃውስ ባዶ ሆነ። ገስት ሃውስ ላይ ናይ ጸልይላል ቻፓ ይዘና እየተባለ እቺ ተደርጎ ነበር። ይሄ ፒፕል ገስት ሃውስ አሁን ወና ነው። ወፍ ያመጣ ወፍ እንዴ
60 ሚሊዮን ሰው ብልጽግና በዚህ ሰዓት ገንዘብ የለም። ስለዚህ ይቺንማ አንድ የመከላከያ ሰው ይገባለታል፣ አይፋታው። አቀሳስሬዋለሁ። ለማየት ያብቃችሁ። አንድ ዛፓ በጉዳዩ የገባበትና የሆነ ነገር ይፈለጣል። ግድ ይላል። እስራኤል ዳንሳ በጣም ተመችተኛ። እንደዚህ አይነት ብር አምነው የሚሰጡ ጸልዩ የሚሉ ሰዎች ራሱ ምን ያህል እንትን እንደሆነ ደስ ይላል። ዘርፍሻም ቸርች እየሰራች ነው። ዘርፌ ቸርች እየሰራች ነው የራሷን። ወየ ፊሽዬ ዘርፌ ለብቻዋ ቸርች እየሰራች ነው የራሷን ለብሳ ምናምን አየዋት። ልባቡን ራሱ ይሄ ኮንስትራክሽን የሚሰሩን ልብስ የለም ይሄ ወጅካው ላይ ሰደርያውን ለብሳ ይሄው የጌታ ቤት እየሰራን ነው ሁሉን ምናምን እያለ ሱቅ በደረቴ እየከፈተች ነው። ይመችሽ እናት። በግለሰብ እኔ የሚያስቀኝ አሁን በኦርቶዶክስ ብትሄድ ልደትዬ የማን ናት? ልደታ እኔ ተወልጄ ያደግኩባት ቤተክርስቲያን የልደታና መድኃኔዓለም የማን ቸርች ነው? በቸርች ነው በመርች ነው። በኦርቶዶክስ ስም ነው ያለው፣ በግለሰብ ስም የለም። ሌባ ስትሆን፣ አጭበርባሪ ስትሆን፣ ዘራፊ ስትሆን በግል ታደርገዋለህ፣ የግል ንብረት ታደርገዋለህ። አንተ ብትሞት ልጆች ዲስኮ ቤት ማድረግ ይችላሉ። አንተ ብታልፍ ያ ቤተ ክርስቲያን ልጁ ሊጨፍርበት ይችላል። ልጁ ቅምቀማ ቤት ሊያደርገው ይችላል። የፈለገውን ሊያደርገው ይችላል። ለዚህ ነው ምን ያስፈልጋል? አንድነት ያስፈልጋል የሚባለው። ሰው ይሄንን ነገር አይሰሙም በጭራሽ። አሁን ስትሄድ የዘርፌ ቸርች ሊድ ብለህ ነው የምትሄደው። የዘርፌ ቸርች። ስለዚህ ይሄ ልክ እንዳልሆነ ያውቁታል። ግን የብሽሽቅ ነገር ስላለ ብሽሽቅ ነው። በኦርቶዶክስ ዘምራለች ሴት ልጅ በአደባባይ መስበክ አትችልም። በኦርቶዶክስ እሷ ጳውሎስን ጠይቀው ከጳውሎስ ጋር ነው ማላትመ ጳውሎስ ጻድቅ የሆነ ሰው እሱ ነው የተናገረው። በዝግታ ትማር ይላል። የራስን ቸርች ከፍተህ ያዙ ልጅቀቁኝ ማለት አይቻልም። መከራከር ትችላላችሁ፣ የፈለጋችሁትን ማለት ትችላላችሁ። ከጳውሎስ ጋር ትላተማለህ፣ መልስ አትሰጡ። ዘርፌ ብሩን ኬት አመጣችሁ ብለህ ብትጠይቅ የተዘረፈ ብር ነው። ምክንያቱም ምንም ስራ የላትም ዘርፌ። ኬት አመጣችሁ? ሺሮን ጋረጃ የላትም ስራ። ኬት አመጣችሁ? ያንን መሬት ኬት አመጣችሁ? ያንን ገንዘብ ለመስራት ስራ የላትም። ከህዝብ የተዘረፈ የተመጨለፈ ገንዘብ ነው። የተዘረፈ ገንዘብ ይክደዋል። አሁን አይደለም ይለዋል። የተዘረፈ ገንዘብ ነው። ስለዚህ ከመዝረፍ ጋር የሚገናኝ ነው እና የግል ቸርች መክፈት የእግዚአብሔርን ቤት መክፈት አይደለም። እና ቆም ብሎም አይጠይቅም ሰው ብሽሽቅ ላይ ስለሆነ ወንጌሉን ስለማያውቀው በሰው የተነሳ ዘርፌ ቸርች እንሂድ ነው የሚባለው። አሁን ኤፍቢአይ ቸርች ሲባል የማን ቸርች እንደሆነ ታውቀዋለህ? የማን ቸርች ነው ኤፍቢአይ ቸርች? የማን ነው ኤፍቢአይ ቸርች? የማን ቸርች ነው? ያ የዴቭ ቸርች ነው። አየህ፣ ቸርቹ የማን ነው? በሰው ስም ነው፣ የግለሰብ ነው። ፓስተር ዳዊት ነው። በቃ የሚሸቅሉበት ቸርች ነው የራሳቸው። እና ያሳዝናል፣ በጣም ያሳዝናል። ግን
ወደፊት ይማሩበታል። ለጊዜው ይሁን። ወደፊት ግን እያስተዋሉ ሲሄዱ እየተገነዘቡ ሲሄዱ ነገሩ ይቀየራል ብዬ አስባለሁ። ማስተዋል ነው የሚፈልገው። በግለሰብ ደረጃ ካለ ከእግዚአብሔር ዘንድ አይደለም፣ ከእግዚአብሔር አይደለም፣ የህዝብ አይደለም። እንዳልኩ ፓስተር ዳዊት በሆነ ምክንያት ሀሳቡን ቢቀይር እዛ ሙሉ ያ ቸርች የግሉ ነው፣ የፈለገው ማድረግ ይችላል። የግሉ ነው፣ የፈለገው ማድረግ ይችላል። አየ ኦርቶዶክስ ግን እንዳልኩ ሀሳብ ቢቀይር የሆነ ሰው አይደለም እሱ አቡነ ማትያስ ሀሳብ ቀይረው ሙስሊም ቢሆኑ ፕሮቴስታንት ቢሆኑ በግላቸው ያላቸው ቸርች የላቸው። ስለዚህ ዝም ብሎ መሄድ ነው፣ ውልቅ ማለት ብቻ ውልቅ። ለምን? ቸርቹ የህዝብ ነው፣ የህዝብ ነው፣ የምዕመናኑ ነው፣ ሙሉ የኦርቶዶክስ ነው። በሆነ ጉዳይ ሀሳብ ቢቀየር አሁን ለምሳሌ ዘርፌ ነገ ብትሰልም አዳራሹን ይዛው ነው የምትሄደው፣ ጧ አርጋው ሸቅላው ነው የምትሄደው። አያስቡም፣ አያስተውሉም። ስለማያስተውሉ ለግለሰብ ቻፓ ዝም ብሎ ይሰጣል። ተግባባል። ያኮርፋል። በጣም አኩራፊ ናቸው። ስለዚህ ያንን ነው የምለው እና ብታስተውሉ ጥሩ ነው። በግለሰብ ደረጃ የሚደረገውን እንደምንም አድርጋችሁ በአንድነት እንዲሆን አድርጉ። ያንን ነው የምለው። ደጋግመህ ጻፈው አባቴ፣ እኛ ጋር ችግር የለብንም። እቤት ውስጥ ኮመንት ዶላሬ ነው ለኔ። ዶላር ስለሆነ ምን አላረግህም፣ አልመውትህም። ደጋግመህ ጻፍ የኔ አባት። ያራዳ ልጅ ነኝ። Oh my God. እንዴት ናችሁ ታዲያ?